ከፍቅረኛዬ ጋር ዛሬ ተለያየን። በመካከላችን ምንም አይነት ቅሬታ፣ ምንም አይነት መጎረባበጥ ሳይኖር በእኔና በሱ መሃል እየተዋደድን እየተፋቀርን እየተሳሰብን ግን ተለያየን። እንባ ሚገል ቢሆን ኑሮ በዚህ 3 ቀን ውስጥ ያነባሁት እንባ ይገለኝ ነበር። እንባ ነገሮችን ሁሉ የሚያስተካክል ነገሮችን ሁሉ የሚመልስ ቢሆን ኖሮ በዚህ 3 ቀን ውስጥ ያለቀስኩት እንባ ሁሉን ነገር ባስተካከለልኝ ነበር። ፍቅረኛዬ ሲለየኝ በጣም እንደሚወደኝ በጣም እንደሚያፈቅረኝ ከኔ መለየት ምን ያህል እየከበደው ምን ያህል እያሳመመው ምን ያህል እየጎዳው እንደሆነ እየነገረኝ ነበር የተለያየ ነው። ያን ሲለኛ አምኜዋለሁ። አይኑ ላይም ባንደኔ ባላይም ባያለቅስም ባያነባም ሁኔታውን ሳየው አምኜው ነበር። ወንድ ልጅ አይደል እንዴት በኔ ፊት ያለቅሳል? እንዴት በኔ ፊት ልክ እንደኔ ይንፈቀፈቃል? እሱም ቤቱ ገብቶ የሚጠብቀው ያው የኔ ውጣ ነው ብዬ ቻው ብዬው ተለያየን። እነዛን 3 ቀኖች ካልጋይ ማውረድ አቅቶኝ ፀሐይዋን አይኔን ከፍቼ ማየት አቅቶኝ ሳልንቀሳቀስ ሳልበላ ሳልጠጣ ቅል ኩርምት ብዬ አሳለፍኩ። ስልኬ ለ3 ቀናት ያህል ልክ እንደኔው ዲዳ ሆኖ ነበር። የዚህን ያህል ፈላጊ የለኝም እንዴ? አስተዋሽ የለኝም እንዴ? በሞት እንኳን ወዴት ነሽ ብሎ የሚፈልገኝ የለኝም እንዴ ከሱ ውጪ እስክል ድረስ ሁሌም ሚያጮኸው ይኸው ፍቅረኛዬ ነበርና ከሱ ጋር ተለያየው። እሱ መደወል ካቆመልኝ ቅጽበት ጀምሮ በዚህ 3 ቀን ውስጥ ስልኬም እንደኔ ዲዳ ሆኖ ነበር። 3ኛው ቀን ላይ ግን ከያቅጣጫው ስልኬ መጮህ ጀመረ። ግራ ገባኝ። ምን ተገኘ አልኩኝ። እህቶቼ፣ ካዝኖቼ የኔና የሱን የፍቅር ግንኙነት የሚያውቅ ሁሉ ይደውል ጀመር። የመጀመሪያው ስልክ የካዝኔ ነበር። አነሳሁት። አንቺ ምን ሆነሽ ነው? እንኳን ደስ ያለሽ። ለኛ ሳትነግሪን ለኛ ሳታሳውቂን እሱ ቀድሞሽ ፖሰተ። በጣም ትገርሚያለሽ። መቼ ነው ደግሞ ይሄን ሁሉ ነገር ያደረጋችሁት? ለመቼ ነው የወሰናችሁት? ለቤተሰብሽ ሳታሳውቂ ሽማግሌ መላኩን እንኳን ሳንሰማ ምን እየተካሄደ ነው አለችኝ። ግራ ገባኝ። ምንድነው የምታወሪው አልኳት። ልትጋቡ ነው አይደለ? እንኳን ደስ ያለሽ። አሁን እኮ ኢንስታግራሙን የባልሽን አይቼ ነው አለችኝ። ድንግጥ አልኩኝ። ምን አልሽ ስላት ኢንስታግራም ላይ በቅርብ ቀን ጠብቁኝ እንኳን ደስ አላችሁ በሉን ብሎ በጣም የሚያምር ፎቶ ለቆ አይቼ ነው። ልትጋቡ ነው አይደለ? እንዴት አልነገርሽንም ለኛ? ስልኩን ጠረቀምኩኝና ኢንስታግራም ላይ ገብቼ የፍቅረኛዬን ፎቶ ሳይ ማመን አልቻልኩ። ከፀሐይ የሚያበራ ፈገግታ፣ ሐዘን ነክቶት የማያውቅ የሚመስል ሰው ደስታን የሚያሳይ ድንቅ ፎቶ በቂንጠኛ ሁኔታ ተነስቶ በቅርቡ ጠብቁኝ ቀለበት ላድርግ ነው እንኳን ደስ ያለህ በሉኝ ብሎ ተፍነፍክንኮ ከ3 4 5 ፎቶዎችን ኢንስታግራም ላይ ፖስቷል። የኔነሱን ግንኙነት የሚያውቁ የቅርብ ወዳጆቻችን እንኳን ደስ አላችሁ ይሉታል። ሌላው ደግሞ እንኳን ደስ ያለ እንኳን ለዚያ በቃ ይሉታል። ፈገግታውን ሳይ ማመን አቃተኝ። ከትላንት ወደ የተላቀስነው ፍቅረኛዬ ነው። ለዓመታት ያፈቀርኩት ፍቅረኛዬ ነው። ከአንቺ ውጭ ብሞት ይሻለኛል በግድ ሆኖብኝ ነው እንጂ አንቺን መተው አልችልም ሲል የነበረው ፍቅረኛዬ ነው። ከት ብዬ ሳቅኩ። የእብደት ሳቅ ነው የሳቅኩት። የቅሌት ሳቅ ነው የሳቅኩት። ዛሬ አጽናንቶ ያቆመኝ ነገር ከሱ ጋር ከመለያየቴ በላይ እሱ ልብ ውስጥ መኖሬ አጽናንቶኝ ነበር። ከሱ ጋር ከመለያየቴ በላይ በሱ መወደዴ በሱ መፈቀሬ ግድ ሆኖበት ነው እንጂ እኔ እሱ ልብ ውስጥ ዘላለም እንደምኖር ማወቄ አጽናንቶኝ ነበር። አብረን መኖር ባንችል እንኳን እሱም እኔ ልብ ውስጥ እኔም እሱ ልብ ውስጥ ግን ዘላለም ነዋሪዎች ነን። ስለኔ ሲያስብ ስለኔ ሲያስታውስ ሁሌም የማይረሳኝ ህመም የምፈጥርበት የምናፍቀው ትዝታው ነኝ። ለኔም እሱ እንደዛ ነው ብዬ ሳስብ ፈገግ እያልኩኝ ነበረ ቀናቶቼን ለማሳለፍ ስሞክር የነበረው በዛ ሁሉ ሐዘን ውስጥ ተውጪ። ይሄ ፎቶ ግን ሁሉ ነገር ውሸት፣ ሁሉ ነገር ተረት፣ ሁሉ ነገር ለኔ ነው እንጂ ለሱ ምንም ማለት እንዳልነበረ አረጋገጠልኝ። ማግባቱንስ ያግባ እንዴት ለሞራል ያልተጠነቀቀም? ማግባቱንስ ያግባ እንዴት እድሜዋን የበላባትን ተስፋዋን የሸጠባትን ነገዋን ያጨለመባትን ያቺን እወድሻለሁ ሲላት የኖረውን ሴት እንዴት አላሰባትም? ለሷ ስብራት እንዴት አላሰበም? ለሷ ልብ ህመም እንዴት አላሰበም? ማግባቱንስ ያግባ 1 ሳምንት መታገስ ለምን አቃተው? 1 ወር መታገስ ለምን አቃተው? ፎቶን አለመፖሰት ለምን አቃተው?
እንኳን ደስ አላችሁ አለ ማለት ለምን አቃተው? እሺ ፎቶውን የሚፖስት እንደዚህ አይነት ፈገግታ ማሳየት ለምን አስፈለገ? እንደዚህ አይነት ደስታን ማሳየት ለምን አስፈለገ? እያልኩኝ ከራሴ ጋር ሳቅኩ፣ ከራሴ ጋር አለቀስኩ። ውሸት ነበር ለካ ሁሉ ነገር፣ ቀልድ ነበር ለካ ሁሉ ነገር። እድሜን እየበላብኝ ነበር ለካ፣ ተስፋዬን እየበላብኝ ነበር ለካ። አንድ ቀን ወዶኛ አያውቅም፣ አንድ ቀን አፍቅሮኛ አያውቅም፣ አንድ ቀን ፈልጎኛ አያውቅም። እኔ ነኝ እንጂ ሞኟ። ይሄኔ ምን ይሆን? ይሄኔ እንዴት እያለቀሰ እንዴት እየተብከነከነ እያልኩኝ ከራሴ መብከንከንና ከራሴ ሐዘን በላይ ለሐዘኑ ያዘንኩት። እኔ እሱን አጥቼ ከምሰቃየው በላይ እሱ እኔን አጥቶ የሚሰቃየውን ስቃይ እያሰብኩኝ ያዘንኩለት፣ ያለቀስኩለት፣ ያነባውለት እኔ ነኝ እንጂ ሞኟ። ለዚህ ሴት ሞራል እንኳን እንዴት አይጠነቀቅም እያልኩ እንደብድ አደረገኝ ሐውለት። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ይሄን ቪዲዮ ላይክ፣ ሼር እንዲሁም ደግሞ ኮፒ ሊንክ ያረጋችሁ ተመልከቱት። ፎሎ ያላረጋችሁ ደግሞ ፎሎ አድርጉ። ፕሮግራሜን የምትወዱ ቤተሰቦቼ አባያ፣ ቶብ፣ ድሪአ፣ ቦርሳ፣ ጫማ የምትፈልጉ ደግሞ ቤተል ኤጂ ሞል አንደኛ ፎቅ ሐውለት ጋበሉና ሐውለት ጋር ሳታዩ እንዳትገዙ። የሚያምር ነገር ብቻ ሳይሆን የሚያምርባችሁን ነገር እንሰጣቸዋለን እያልኩኝ ቀጥታ ወደ ፕሮግራሜ እሄዳለሁ። ሻዶባኑ አልተነሳልንም። ኮፒ ሊንክ ላይ በርቱ። ፎሎ ያላደረጋችሁ ደግሞ ፎሎ አድርጉ። እኔ ኢንስታግራም ላይ ፌመስ ሴት ነኝ። ኢንስታግራሜ ለኔ ፎቶን ፖስቼ የአድናቆት ናዳ የምቀበልበት ብቻ ሳይሆን እንጀራንም የምበላበት ሱቄ ነው። ኢንስታግራም ላይ በምለቃቸው ፎቶዎች፣ በምለቃቸው የተለያዩ ኮንተንቶች ብዙ አፍቃሪዎች፣ ብዙ ወዳጆች፣ ብዙ ተከታዮች አሉኝ። በእነሱም የተነሳ የማስታወቂያን ጨምሮ የተለያዩ ሶሻል ሚዲያዎችን ማኔጅ እያደረኩኝ ለነሱም የተለያዩ አልባሳትን እየለበስኩ ማስታወቂያ እየሰራሁኝ ገቢ ያገኘ ነበር። ብዙ ወንዶች ወደ እኔ መጥተዋል። ብዙ ወንዶች እኔ ኮመንት ላይ፣ እኔ ስልክ ላይ ተንደፋድፈዋል፣ አልቅሰዋል፣ አውርተዋል፣ ለምነዋል። ከዚህ ይሄኛው፣ ከዛኛው ይሄ፣ ከዛ ወደዚህ ስል ግን እዚህ ሰው ላይ ጣለኝ። ሐውለት እኔን ይፈልጉ የነበሩ ሰዎች፣ እኔን ለማግባት ስሬ እንደፋደፉ የነበሩ ሰዎችን ማንነት ብነግርሽ በዝናም በሀብትም ሆነ በመልክ የትኛዋም ሴት እንኳን ጠይቀዋት ሳይጠይቋት እስር ስራቸው እየተንከባለለች ምትለምናቸው ወንዶች እኔን ለምነውኛል። እኔን ለማግባት እግሬ ስር ወድቀዋል። የትኛውንም ግን በእጅ አላርኩም ነበር። አንተ ወዲያ አንተ ወዲህ ያልኩኝ ሳላግጥ ኖሬ እዚህ ሰው ላይ ግን ወደኩኝ። አፈቀርኩት፣ ወደድኩት። ወድጄውም አፍቅሬውም ተያለኝን ሁሉ ተውኩለት። ኢንስታግራም ላይ ከሴት በላይ የሚከተሉኝ ወንዶች ነበሩ። እነዛ ወንዶች አስቀኑኝ ሲለኝ እያንዳንዱን ደልቼ ከሺህ ተከታዮቼ በፍሬ የሚቆጠሩ ሴት ተከታዮቼ ቀሩ። እነዛም ሲቀሩ ስራዬም እንደሚስተጓጎል እሙን ነው። የሶሻል ሚዲያ ስራሽንም ጠላሁት ይቅርብሽ ሲለኝ አንተ ከጠላኸው ምን በወጣኝ ብዬ እሱንም እርግፍ አድርጌ ተውኩለት። ታውቂያለሽ ሙሉ ለሙሉ የሱ ሴት፣ የሱ ባሪያ፣ የሱ ብቻ ሆንኩለት። ሁሉንም ነገር እሺ ያልኩት። እኔ ያን ሁሉ ሳረግን እሱ መንገዱ ላይ እየሄደ ነበረ። ስንገናኝ በጣም እንደምንዋደድ ተሰማኝ። አብረን መሆን ጀመርን። ሁሌም ግን በግንኙነታችን ውስጥ አንድ ነገር ይነግረኝ ነበር። የኔ ቤተሰብ ከዘሩ ውጪ እንዳገባ አይፈልግም። የትኛውም ወንድምና እህቶቼ ከዘራቸው ውጪ አያገቡም። እኔ ግን ያላንቺ መኖር አልችልም። ካንቺ ውጪ ሴት ማግባትም አልችልም። እንደምንም ብዬ ቤተሰቤን አሳምኜ አንቺን አገባሻለሁ። ግን የምደገፍብሽ እማምንሽ ከቤተሰቤ ጋር ብቆራረጥ እንኳን አንቺ ላይ እርግጠኛ የምሆንብሽ ሴት ሁኚልኝ ሲለኝ እርግጠኛ እንዲሆንብኝ ብዬ ሙሉ ዓለምን ከኔ ቆረጥኩኝ። ለሱና ለሱ ብቻ ሆኜ ብቻዬን ቀረሁኝ። ፈላጊ እንኳን እስካጣ ድረስ ከናዴ ከእህቶቼ ውጪ ስልኬ ላይ አንድ ሰው እስካይደውል አንድ ሰው ቴክስት እስካያደርግ ድረስ እንዲያምነኝ እንዲወደኝ ብዬ ሁሉንም ነገር አደረኩኝ። እህቴም ጓደኞቼም ነግረውኝ ነበር። ዘር ያለበት ነገር እርባና የለውም፣ አስቢበት። እዛው ጋር ሆኜ እዛው ስሜት ውስጥ ሆኜ ደወልኩለት። ስደውል አያነሳም። ወደ ቴሌግራሜ ገብቼ ቮይስ አረኩለት። አይሳካለ፣ አይሁንልህ፣ ትዳርህም ደስተኛ አይሁን፣ እድሜ ልክ የምትሰቃይበት የምታዝንበት እኔን ያለቀስኩትን ያህል የምታለቅስበት ትዳር ይሆንልህ። የኔን እድሜ የኔን ጊዜ የኔን ተስፋ እንዳጨለምከው በዚህ ትዳር ሁሉ ነገር ይጨልምልህ፣ ሁሉ ነገር አይሳካልህ፣ ሁሉ ነገር
እንዳሰብከው ሳይሆን እንዳላሰብከው መቀመቅ ይሆንብህ። እኔን አስለቅሰኸኛል፣ የኔን ቅስም ተሰብረሃል፣ የኔን ትላንቶች ሁሉ ነገሮቼንም ሁሉ በልተህብኛል፣ ልቤንም ማንነቴንም ስብርብር አድርገኸዋል። የተሰበረ ነገር ይግጠምህ ከዚህ በኋላ ብዬ አሮጊት እንኳን የማይራገመው መዓት እርግማን ረግሜ ቮይስ አረኩለት። ከልቤ ነበር እያለቀስኩ እየተነፋረኩ። ከትንሽ ደቂቃ በኋላ የእሱን ቮይስ ገባ። አትራገሚ፣ እኔ ላንቺ አልረግምሽም፣ ጥሩ ነገር ይግጠምሽ፣ ሕይወትሽ የሚያማረና የተሳካ ይሁንልሽ። ከተራገምሽም በዚህ እርግማን ውስጥ ሁለታችንም ነው ምንጠየቅበት። አስገድጄሽ እጅሽን ይዤ ከኔ ጋር ካልሆንሽ ብዬ አይደለም ጊዜሽን የበላሁብሽ፣ ዘመንሽን ያባከንኩብሽ። እኔም እንዳንቺ መቁረጥ፣ እኔም እንዳንቺ መወሰን አቅቶኝ ራስ ወዳድ ሆኜ ነው። ምንም ባፈቅርሽ እንደማላገባሽ ባቅም እንዳንቺ ራስ ወዳድ ሆኜ እንዳንቺ ወስኜ ከአንቺ መለየት አቅቶኝ ነው። እኔም ልክ እንዳንቺ እኮ እድሜን ተበልቻለሁ፣ ጊዜን ተበልቻለሁ። የአንቺ ጊዜ ባከነውን ያህል የእኔም ጊዜ ባክኖብኛል። አንቺ መወሰን ያቃተሽን ያህል እኔም መወሰን አቅቶኝ ነው እስከ ዛሬ ድረስ ስታሽ ዛሬ ነገ ስል የከረምኩት። መወሰን ግን በነበረብኝ ሰዓት ወስኛለሁ። ያ ለእኔም ላንቺም ጥሩ ነው እንጂ መጥፎ ነገር አይደለም። አንቺም በወቅቱ ለምን አልወሰንሽም? ለምን ሳታገባኝ አብሬህ አልሮጥም? ሳታገባኝ ጊዜን አላባክንም? ሳታገባኝ ከአንተ ጋር አልጃጃልም ማለት ለምን አልቻልሽም? ጥፋቱን እኔ ብቻ ለምን ታረጊዋለሽ? በእነዚያ ጊዜያቶች ውስጥ ተጠያቂ ካለ እኔም አንቺም ነን፣ አጥፊም ካለ እኔም አንቺም ነን፣ ራስ ወዳድም ካለ እኔም አንቺም ነን። ከተገናኘን ጊዜ ጀምሮ ይሄ ግንኙነት ትልቅ እንቅፋት እንዳለበት ነግሬሻለሁ። እንቅፋቱም በቀላሉ ላስወግደው አልቻልኩም። የቤተሰቤ፣ የእናቴ፣ የወግ የባህሌ ጉዳይ ነው። ስለዚህ እርግማኑን ተይና ተመራርቀን መለያየቱ ለሁለታችንም ጥሩ ነው። ለማንኛውም ላንቺም ቸር ይግጠምሽ። ለእኔ የተመኘሹ ነገር ሁሉ ያጠፋነው ሁለታችንም ነውና የምትራገሚ ከሆነ ሁለታችንም ላይ ነው የሚደርሰው ብሎ ሌላ ቮይስ ላከልኝ። እውነቱን ነው፣ አስገድዶኝ አልነበረም። አንቺን ካገባው ከቤተሰቦቼ ጋር ተቆራርጬ ነው፣ ቤተሰቦቼን ክጄ ነው፣ እነሱን ለዘላለም ትቼ ነው ይለኝ ነበረ። ነገር ግን ይልና ደግሞ መጨረሻ ላይ እስኪ ላሳምናቸው ሞክራለሁ ወይም ደግሞ እተዋቸዋለሁ ይለኛል። የኔም የዘወትር መጃጃሌ እነሱን ትቶ ወደ እኔ ይመጣል የሚል ነበር። እህቴም ጓደኞቼም ሲነግሩኝ ከርሟል። የትኛውም ወንድ እናቱን ትቶ ሚስቱን መርጦ አያውቅም። ቤተሰቡን ትቶ ጓደኛውን መርጦ አያውቅም። ቢመርጥሽ ቢያገባሽ እንኳን ትዳራችሁ እንከን ያለበት፣ ችግር የበዛበት፣ ውጣ ውረድ ያለበት ነው የሚሆነው። የማትወደጅበት፣ የማትፈለግበት ቤተሰብ ላይ ተቀላቅለሽ እድሜ ልክሽን ስትቃጠይና ስትናደጂ ነው የምትኖሪው። ለአንቺ እንኳን ባይደርሱብሽ ለልጆችሽ ምን አይነት ዘመዶችን ምን አይነት አያትና አጎቶችን ነው ምታፈሪላቸው? የማትፈለጊበት ቦታ ላይ ለመገኘት ለምንድን ነው የዚህን ያህል ዋጋ የምትከፊው? በዘር የተገናኘ ነገር፣ ቤተሰብ ያልፈለገው ነገር፣ የቤተሰብ ባህልና ልማድ ያለበት ነገር ተሳክቶ ማያቅም፣ መጨረሻውም አያምርም። ዛሬ እነሱን አምጾ እነሱን እምቢ ብሎ ቢያገባሽ እንኳን ፍቅሩ የቀነሰበት ቀን፣ በመካከላችሁ ጸብ የተፈጠረ ቀን፣ ትንሽ ልባችሁ የተሸካከረ ቀን አንቺን ወደዛ ጥሎ ወደ ቤተሰቦቹ መሮጡ አይቀርም። አትጃጃ እያሉ ቀን በቀን ይመክሩኝ ነበር፣ ቀን በቀን ይነግሩኝ ነበር። እኔ ግን ልሰማቸው ፈቃደኛ አልነበርኩም። ይወደኛል፣ ያፈቅረኛል፣ ያለ እኔ መኖር አይችልም፣ ሲችል አሳምኖ ሳይችል ደግሞ ሁሉን ጥሎ እኔ ጋር ይመጣል የሚል ድፍን ያለ ሀሳብ ውስጥ ነበርኩኝ። አውለት እንዲያደረገኝ ደግሞ እሱ ራሱ ነው። የትኛውም ወንድ ሴት ልጅ አፍቅሮ ያውቅ ይሆናል። ሴት ልጅ ተንከባክቦ፣ ሴት ልጅ ወዶ፣ ሴት ልጅ እንደምትፈልገው አቅብጦ ያውቅ ይሆናል። የሱ ግን የተለየ ነው። እንደሱ ሴት ልጅ ማፍቀር የሚችል መንከባከብ የሚችል ማቅበጥ የሚችል ሰው አይቼ አላቅም። ለኔ የሚሆነው ለኔ የሚያደርገው ለኔ የሚሰጠው ነገር ሁሉ ለሰከንድ እንኳን ከኔ ተለይቶ አይኖርም ብዬ እንዳምን አድርጎኛል። ማንም ሰው ከሚያፈቅረው በላይ አፍቅሮኛል። ማንም ሰው ሴት ልጅ ከሚረዳው በላይ ተረድቶኛል። ማንም ሰው በዚህ ሰው ተወድጃለሁ ብሎ ፍቅር እስኪጨንቀው ድረስ ከተፈቀረ እኔ የሱ ፍቅር እስኪጨንቀኝ ድረስ ነበረ የሚያፈቅረኝ። ያን ፍቅሩን፣ ያን እንክብካቤውን፣ ያን ውዴታና መሳሳቱን ሳይ እኔን ትቶ መኖር ቀርቶ እኔ ለደቂቃ እንኳን ካጠገቡ ብርቅ መተንፈስ አይችልም ብዬ እስካስብ ነበር የምደር። ያስብልኛል፣ ይንከባከበኛል፣ በሀሳብ ከጎኔ ነው፣ በኢኮኖሚ ከጎኔ ነው፣ ከህልሞቼ ጋር ከጎኔ ነው። በየትኛውም ሁኔታ ላይ
እኔ በጭንቀትም በደስታም ውስጥ ካለሁኝ እሱ ቅድሚያ ተገኝ ነው። እስከዛሬ በኖርንባቸው ቀናቶች ውስጥ እሱ የት ነበረ? በዚህ ደቂቃ፣ በዚህ ቀን፣ በዚህ ሰዓት ምን ሲያደርግ ነበረ ብትኝ እያንዳንዱን ውሎን፣ እያንዳንዱን አዳሩን፣ እያንዳንዱ ደስታና ሐዘኑን አውቀዋለሁ። ምክንያቱም ለእኔ የማይኖረው ጊዜ አልነበረም። ቢሮው ውስጥ ነበርኩኝ፣ ስብሰባው ላይ ነበርኩኝ፣ ስራው ቦታ ላይ ነበርኩኝ፣ ሁሉ ቦታ ላይ ነበርኩኝ። በአካል ሳይሆን በስሜት ይደውልልኛል። በዚህ ሰዓት ሚቲንግ ላይ ነኝ፣ ቪዲዮ ኮል ያደርጋል፣ ፎቶ አንስቶ ይደውልልኛል። በዚህ ሰዓት ከጓደኞቼ ጋር ማኪያቶ እየጠጣው ነው። በዚህ ሰዓት በእንደዚህ አይነት ጉዳይ ላይ ቢዚ ነኝ። በዚህ ሰዓት እንዲያረኩ ነው። በዚህ ደቂቃ እንደዚህ እየሆንኩ ነው። እያንዳንዱን ነገር እናወራለን። እያንዳንዱን ነገር ያሳየኛል። እያንዳንዱን ነገር ይነግረኛል። በዛ ሁሉ የስራ ጫናና ቢዚነት ውስጥ ሆኖ ለእኔ ጊዜ አጥቶ አያውቅም። አሁን መጣው፣ ከዚህ ደቂቃ በኋላ ካንቺ ጋር ነኝ፣ ከዚህ በኋላ ካንቺ ጋር ነኝ። እያንዳንዷ ሰዓትና ደቂቃዎች ውስጥ የሚያሳልፋትን ሁሉንም ነገር ካሳወቀኝ በኋላ መጥቶ አጠገቤ ይገኛል። ከዛ ደግሞ የኔ ሰዓት የኔ ነው፣ ወዴትም የማይበታተንበት አይኑም፣ ልቡም፣ እጁም፣ እግሩም ሁለመናውን ለእኔ ሰጥቶ ከኔ ጋር ይሆናል። ያወራኛል፣ ያስቀኛል፣ ይጋብዘኛል፣ ምፈልገውን ሁሉ ያደርግልኛል። በአካል ብቻ አልነበረ የሚገኘው፣ በመንፈስም በስሜትም አብሮኝ ሆኖ ነው እነዛን ሁሉ ዓመታት ለደቂቃ ሳንለያይ ለደቂቃ ሳንራራቅ ያሳለፍ ነው። ታዲያ ይሄ ሰው ከኔ ርቆ እኔን ትቶ ለዛው እኔን በተወ በሶስተኛው ቀን ሌላ ሴት አዘጋጅቶ ተሞሽሮ እንኳን ደስ አላችሁ ብሎ ስቆ ተፍነክንኮ ያገባል ብዬ እንዴት ነው ማሰብ የምችለው? በፍጹም አልችልም ነበር። ሁሉ ነገር የተደፍኖ ነበር። ቤተሰቡንም ሁሉንም ነገር አሳምኖ ካልሆነም ጥሎ እሱ የኔ ነው ብዬ ነበረ ያመንኩት። ሌላው ህመም ግን ሀውለት እሱ እኔን ሲተወኝ ከኔ ለመለየት ምክንያት ያደረገው እኔኑ መሆኑ ነው። የከሰሰኝ ራሱ እኔኑ ነው። የተከሰስኩበት ክስ ደግሞ ፍጹም በማይጠበቅበት ፍጹም ባልዋልኩበት ጨዋ በሆንኩበት ከዓለም ጋር በተቆራረጥኩበት ነገር ላይ ጠርጥሮኝ። ሌላው ህመም ግን ሀውለት እሱ እኔን ሲተወኝ ከኔ ለመለየት ምክንያት ያደረገው እኔኑ መሆኑ ነው። የከሰሰኝ ራሱ እኔኑ ነው። የተከሰስኩበት ክስ ደግሞ ፍጹም በማይጠበቅበት ፍጹም ባልዋልኩበት ጨዋ በሆንኩበት ከዓለም ጋር በተቆራረጥኩበት ነገር ላይ ጠርጥሮኝ ቺት አደረግሽብኝ አለኝ። በእርግጥ ዛሬ ገብቶኛል። ከኔ የሚለይበት ምክንያት አጥቶ ነበረ እስከ ዛሬ ሲታሽ የኖረው። ቀኑ ሲደርስ ግን ምክንያትን ራሱ አመቻቸልኝ። አንድ ቀን ማታ ላይ በጣም ስራ ቢዚ ሆኖ እየጠበቅኩት እንደማይመጣ ነገረኝ። እሺ ብዬ አንድ ካፌ ላይ ከጓደኛዬ ጋር ቁጭ ብለን እየበላን እየጠጣን አንዱ የጓደኛዬ ወንድም ካፌው ላይ ተገኘ። ልንወጣ ስንል ሂሳብ እንደከፈለልን ተነገረን። ከዛ ልጅ ጋር በጓደኛዬ ምክንያት ቢሆን ቅርብ የሚባል ወዳጅነት ነበረ። ከካፌው እንደወጣሁኝ አመሰግናለሁ አይባልም ወይ የሚል ቴክስት ጻፈልኝ። እኔም እናመሰግናለን በጣም ከሰው ጋር ስለነበርክ ነው ቴንኪው ልንልህ አልቻልነው ብዬ መለስኩለት። በቃ እንገናኛለን፣ በጣም ጠፍተሻል አለኝ። እሺ እንገናኛለን፣ እውነትህን ነው ተጠፋፍተናል ብዬው በዛው ኮንቨርሴሽኑ ተዘጋ። ምንም ኔጌቲቭ ኢነርጂ አልነበረኝም። እንገናኛለን ስለው በዛችሁ ደቂቃ ውስጥ ጓደኛዬ ደውሎ በር ላይ ነይ ውጪ አለኝ። የት ስለው ካፌው በር ላይ። አልመጣም አላልከኝም እንዴ አልኩት። አይ ተመቸኝ መጣው ዞር በይ ሲለኝ ዞር ስል ከኋላ መኪናውን አቁሞ አየሁት። ደስ አለኝ። እየፈጠንኩኝ ገባው። ልክ ገቢና እንደገባው ከዚሁ ልጅ ሌላ ቴክስት ገባ። ያ ቴክስት ግን በጣም አስደነገጠኝ። ይህ ሰው ከዚህ በፊት በፍቅረኝነት የሚወደኝና የሚፈልገኝ ሰው ነበር። ምናልባት መጥፎ ቴክስት ጽፎ ይሆናል እንዴ ብዬ ድንግጥ አልኩኝ። ፍቅረኛዬም ቴክስቱ ሲገባ ክፈችው፣ የምን ቴክስት ነው አለኝ። አይ ምንም አስፈላጊ አይደለም አልኩት። ክፈችው ቴክስቱና ስጭኝ አለኝ። አልሰጥም አልኩት። በዛም በጣም መጨቃጨቅ፣ በጣም ስሜታዊ መሆን ጀመረ። እኔ አልሰጥም ያልኩት ሁለት ነገር አሳስቦኝ ነው። አንደኛ ይህ ሰው አሁን ላይ የገባው ቴክስት የጻፈው ቴክስት ምን እንደሆነ አላውቅም። ምናልባት መጥፎ ነገር ከሆነ ይህ ትንሽዬ ሰበብ እየፈለገልኝ ያለ ነውና ፍቅረኛዬ ነጋ ጠባ አንቺ ብቻ ታማኝ ሁንልኝልኝ፣ ከአንቺ ምንም አይነት ጥርጣሬ እንዳላገኝ፣ ቤተሰቦችን ሁሉ ጥዬ ነው ወደ አንቺ መመጣው የሚል የሚያስፈራራኝ ሰው ትንሽን ከነውና የሚፈልገው ብዬ ስላሰብኩ ያላየሁትን ቴክስት እሱ ከፍቶ አይቶ መጥፎ ነገር ቢኖረውስ ብዬ አስቤ ነው። ሁለተኛ ደግሞ እንገናኛለን የተባባልነውን ነገር በምን አይነት መንገድ ሊወስዶ እንደሚችል አላቅም። እኔ ራንደምሊ ነው እንደ ማንኛውም ጊዜ እንገናኛለን፣ እሱ ግን በምን ሊወስደው እንደሚችል ፈጽሞ አላቅም። በወቅቱ እዛ ቦታ ላይ መገኘቱ፣ የዛ ልጅ መክፈሉ፣ ቴክስት ማረጉ፣ ሁሉ ነገር ግጥምጥሞሽም አልመስል አለኝ። አላቅም ብቻ ነፍሴ ተጨነቀች። አልሰጥም ማለቴ እጅግ በጣም አበሳጨው። መኪናውን እንደ እብድ እየነዳ ምንደርስበት ቦታ ድረስ አደረሰን። ከዛ ምን አስጨነቀኝ ማየት ያለበትን ይህ ብዬ ይኸው እየው ስለው
እንደውም አላይም አልፈልግም ከዚህ በኋላ ስልክሽን አንቺ ነውረኛ ነሽ ቺት አርገሽብኛል አለኝ ስለምን ቺት ነው የምታወራው ስለምንድን ነው እያወራህ ያለው ይኸው ማየት ትችላለህ እየው ስለው በፍጹም አላየውም ከመኪና ውረጂልኝ አለኝ ማልቀስ ጀመርኩኝ አታልቅሽብኝ ወደዛ ውረጂ ዋሽተሽኛል አታለሽኛል ቺት አርገሽብኛል አለኝ እየው አላይም ለረጅም ሰዓታት እዛ ቁጭ ብለን መጨቃጨቅ ጀመር ጭቅጭቁ ምንም ዋጋ አልነበረው በመጨረሻ ይቅርታ ሳታረግልኝ ይህን ቴክስት ሳታይ የነበረውን ሁኔታ ሳትረዳ ከዚህ መኪና አልወርድም አልኩት ምንም አይነት ነገር አልፈልግም ማሰብ እፈልጋለሁ መረጋጋት እፈልጋለሁ ነገ መጥቼ ያገኘሻለሁ ውረጂልኝ አለኝ እርግጠኛ ነህ ነገ ትመጣለህ ስለው አዎ እመጣለሁ አለኝ ወረድኩኝ ከዛ በኋላ ለሳምንት አላገኘሁትም ነበር ብደውልም ምን ብልም ዘጋኝ እኔ ግን ታመምኩ ላልድን ታመምኩ በሽተኛ ሆንኩ መብላት መጠጣት እስኪያቅተኝ ድረስ ራሴን እስክስት ድረስ ታመምኩ ጓደኞቼ እየደወሉ ያለችበት ሁኔታ ጥሩ አይደለም እባክናና አናግራት እንኳን ቢሉት ሊያናገረኝ ፈቃደኛ አልሆነም ባለበት ሆኖ ግን ያስፈልጋታል ብሎ የሚያስባቸውን አስቤዛዎች እየገዛ ይልክልኝ ነበር ብቻዬን ነው የምኖረው ቤተሰቦቼ ክፍለ ሀገር ናቸው ከጓደኞቼ ጋር ነው የምኖረው ከትንሽ ጊዜ በኋላ አገገምኩኝና ደወልኩለት እባክህ በስነ ስርዓት አልተሰናበትኩም በእርግጥ ይሄ ላንተ ስንብት እንደሆነ አውቃለሁ አንዴ ላገኘህና ልሰናበትህ ፍቀድልኝ አንዴ ልህ ቢያንስ ለስንብት ልምጣ አልኩት እሺ ነው ያለኝ ሳይው ምንም ማውራት አልቻልኩም ምንም ማለት አልቻልኩም ዝም ብሎ እንባዬ ይወርዳል አለቅሳለሁ አታልቅሽ በቃ እንገናኛለን አይዞሽ አልዘጋሽም ከዚህ በኋላ ብሎ አባብሎ መለሰኝ እንደዛ ሲለኝ አመንኩት ደስ አለኝ ቤት የገባው የተወሰነ መደዋወል ቴክስት መደራረግ ጀመር እንደ በፊቱ ግን አልነበረም ሁሉ ነገር ሲላላ ሁሉ ነገር ሲበጠስ ሁሉ ነገር ተስፋ አስቆራጭ ሲሆን ይታወቀኝ ነበር መልሶ በቃ እንለያይ የኔና አንቺ ነገር እኮ የማይሆን ነገር ነው ለዚህ ምክንያት አይደለም ግን እንለያይ እኔም አንዴ ውስጤ ተበክሏል ብሎ ያቺን ቴክስት ያቺን ነገር ምክንያት እያደረገ ይጎረባብጠኝ ጀመር ላስረዳው ሞከርኩኝ በምንም ግን ልንግባባ አልቻልንም ምክንያቱም እሱ እንዲገባው አልፈልግም እስከዛሬ ሰበብና ምክንያት ነበር የፈለገው ሰበብና ምክንያቱን ደግሞ ወይ አመቻችቶት ወይ በአጋጣሚ ተመቻችቶለት አግኝቶታል ለሶስተኛ ጊዜ ለምኜ ያገኘሁት አዎ የሶስተኛው ጊዜ መለያየታችን ያቺ ከዛሬ 3 ቀን በፊት የነበረችው ናት አገኘሁት በኋላ አሁንም ሳይው አለቅሳለሁ ማውራትም ምንም ማድረግ አልችልም በቃ እምችለው ማልቀስ ብቻ ነው እምችለው ያየሁት ቻው በቃ እያልኩኝ ማልቀስ ብቻ ነው አሁንም አባብሎኝ አንለያይም እንገናኛለን በቃ ትቼዋለሁ ሁሉን ነገር ይቅር ብዬሻለሁ ብሎ ከመኪናው ካስወረደኝ በኋላ እቤት ስገባ ነበረ ቻው በቃ በዛ ሰዓት ቻው ብልሽ ብሰናበትሽ አንገናኝም ብልሽ ከመኪና እንደማትወርጂልኝ እሺ ብለሽ እንደማትላቀቂኝ ስላወቅኩኝ ነው እንደዚህ አይነት ተስፋ የሰጠውሽ ከዚህ በኋላ ግን አንገናኝም አንቺም መንገድሽን ፈልጊ እኔም መንገዴን ይዣለሁ ቻው ብሎ ደወለልኝ አዎ ያቺ የመጨረሻችን ልዩነት ሆነች ባልዋልኩበት ባላደረኩት ነገር ስም ሰጥቶ ድጋሚ አይኔን ሞልቼ እንኳን አጠገቡ እንዳልደርስ አድርጎ ሰብሮ ነው የሸኘኝ ሐውለት የኔና እሱ ጉዳይ የተለያየንበትም የተገናኘንበትም የኖርንበትም ነገር ይሄ ነው ዛሬ ግን ማለት የፈለኩት ዘር ያለበት ነገር ቤተሰብ ወግ ባህል ያለበት ነገር የማይሆን ነው እንደዚህ አይነት ወሬዎች ካሉ ባጭሩ ግንኙነቱን መቋጨት ወደሚመስለን ወደሚሆነን ሰው መሄዱ የተሻለ ነው ለማለት ነው ለእህቶቼ ትለናለች ቴንኪው ቻው ግፍ የሰሩት ብርቱ እጆቼ ያራ እግሬ ብዙ ርቀት ሄዷል በክፋት መንገዶች ወጥቶ ወርዷል የዱንያን ጌጥ ሁሉ አግኝቷል ያይላ ንግግሬ ማስቀየሙ ልቤ በጥላቻ መጥቆሩ ያራ ያንደበቴ የነገር ጦር ወደ መልካሞች ሲወረወር ልብን አድን
ሳቷን ሰብር ጥመት በኔ ወንጀል በኔ ስራ ክፋት ተንኮል ያራድ ባሮችህን ካንተ አርቄ ራሴን አግዝፌ ነፍሴን አልቄ አንተ